ሰላም ጤና ይስጥልኝ እንደምናምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሳ መርሃ ግብራችንን ይዘን ቀርበናል። የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና ሄኖክ አብረናችሁ ቆይታ የምናደርግ ይሆናል። ካፍታ ቆይታ በኋላ መልሰን እንገናኝ። ክቡራንና ክቡራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል። ቀሲስ እንኳን ደህና መጡ። ሰላም ቆይ። መልካም እንግዲህ በዚህ ሳምንት በተለያዩ የመገናኛ ብዙሃን አማራጮች ቅዱስ ቤተክርስቲያንን የተመለከቱ የተለያዩ ርዕሰ ጉዳዮች ስንመለከት ቆይተናል። በተለይ እንግዲህ ሰሞነኛው የሆነው የዚህ የሥርዓተ ምንኩስና ጉዳይ አለ። የማህበረ ቅዱሳን እንግዲህ ሐመር መጽሔት ዝግጅት ክፍልም ስለዚህ ጉዳይ በተለይ ደግሞ የምንኩስና መሰረቱ ምንድነው ሲል አንድ ጽሑፍ አሰናድቷል። እሱም መነሻ አድርገን የምንነጋገር ይሆናል። ከዛ በተጨማሪ በውጭ ሀገር የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ አሁን ላይ በስፋት አገልግሎት እየተካሄደ እንደሆነ ባለፈው ሳምንትም ስናነሳሳው ነበር። ቀሲስ ካስታወሱ በተለይ አሁን ላይ ያሉ መልካም እድሎች ምንድናቸው፣ እንደ ተግዳሮትስ የታዩ ጉዳዮች ምንድነው የሚሉትን ጉዳዮች እናነሳለን። በስተመጨረሻ ቀሲስ የዚህ እንግዲህ ቤተክርስቲያንን ቃለ ዓዋዲና መተዳደሪያ ደንብ መሰረት ያላደረጉ የዚህ የሰንበት ትምህርት ቤት የሥራ አመራር ምርጫዎች እየተካሄዱ ከሱ ጋር በጣም ብዙ አምባጓሮች ሲፈጠሩ በየአጥቢያው እየተመለከትን ያለነው። ምናልባት እንደዚህ አይነት ግጭቶች እየተባባሱና እየተስፋፉ መምጣታቸው ቅዱስ ቤተክርስቲያን ምንድነው የሚያሳጣት፣ ለምንድነው ይሄስ እየሆነ ያለው ስንል በዛሬ የመገናኛ ብዙሃን ዳሳ መርሃ ግብራችን የምንፈትሸው አንደኛው ጉዳያችን ነው የሚሆነው። ቀዳሚ ወደምናደርገው ጉዳይ እንግባለን። መልካም ጥሩ ቀሲስ፣ ቀዳሚ የምናደርገው እንግዲህ ቀደም ሲል በመግቢያ ላይ እንደጠቀስኩት ያው በዘመናችን እንግዲህ እዚህ ለምንኩስና በጣም ተግዳሮት የሆኑና በተለይ ደግሞ ተቋማዊ የሆኑ ፈተናዎች እያጋለጡ ለተቋማዊ ፈተናዎች እያጋለጡን ያሉ ችግሮች እንዳሉ በተደጋጋሚ እየተነሱ ነው የሚገኙት። በተለይ ባለፉት 2 ሳምንታት በዚህ በማህበራዊ ትስስር ገጾች ላይ በተለይ በጣም ገዝፎ የወጣ ሐሳብ ቅዱስ ቤተክርስቲያን የተመለከተ ከተባለ ከዚህ ከሥርዓተ ምንኩስና ጋር የተያያዘ ጉዳይ ነው። እንደ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበረ ቅዱሳን ህትመት ክፍል በሐመር መጽሔት ተከታታይ ክፍል ያለው ከዚሁ ከሥርዓተ ምንኩስና ጋር የተያያዘ ጉዳይ ለአንባቢያን አድርሷል። እሱ መነሻ አድርገን ነው ይዘን የመጣ ነው። ለውይይታችን መነሻ የሆነ ዘንድ ግን ቀሲስ በተለይ ለዚህ ለምንኩስና አምላካዊ መሰረቶች እንዳሉ ይነሳልና ምንድነው ምንኩስና የሚለውን የተወሰነ ነገር እርሶ ቢያነሱልን። መልካም እንግዲህ ባሳለፍነው የተወሰኑ ቀናቶች ላይ የተነሱ ሐሳቦች ነበሩ። ሁላችን እንደምናውቀው እንግዲህ ከቅርብ ጊዜ ወዲህ በሚባል ደረጃ ቤተክርስቲያናችን በጣም በተደጋጋሚ የምትፈተንባቸው ከስትራክቸር አንፃር የምትቸገርባቸው ጉዳዮች አሉ። እነዛ ጉዳዮች ቀድሞ የነበረ መጠበቅ የነበርብን ያልጠበቅነው ያላስተካከልነው በኋላ ግን በተለያየ መንገድ አቅጣጫ እየሳተ የመጣ ጉዳይ አሁን ወደ ተቋምነት ችግር እያደገ መጥቶ በብዙ መንገድ ስንፈተን ነው የምናየውና ሰሞኑን ያየነው ጉዳይ ከዛ ጋር የተያዘ ነገር እንደሆነ ይሰማኛል። እንግዲህ አንዱ በዚህ በሐመር መጽሔት የተዳሰሰው ጉዳይና ሰሞኑን በየሚዲያው ሲነሳ የነበረ ጉዳይ አንዱ ከምናኔ ከምንኩስና ጋር በተያያዘ ነው። እንግዲህ ስለ ምንኩስና ስለምናኔ እንደ አዲስ የሚነገርበት ጊዜ አይደለም አሁን። ምክንያቱም መሰረቱ ከብሉይ ኪዳን ጋር ተያይዞ መሰረት አለው። በሐዲስ ኪዳንም የጌታችን ሕይወት የቅዱስ ዮሐንስ በጥምቀ መለኮት ሕይወት እንዲሁም ደግሞ በስርዓት ደረጃ ደግሞ ካየነው ከሁለተኛ ክፍለ ዘመን ማለቂያ ደግሞ ከያዘን ራሱ የቻለ ስርዓታዊ የገዳም ስርዓት የቤቱና ስርዓት ያለው እንደሆነ ይታወቃልና አሁን እንደ አዲስ ጉዳይ አምጥቶ ነበር አለ የለም የሚል ወይም ደግሞ እንዲሞን ነበርበት የሚል አዲስ ማብራሪያ ለመስጠት ራሱ እንደመሞከር እንደ ጉዳይ እንዳለመቀበያ ስለሚቆጠር ብዙ አናነሳውን ብዬ አስባለሁኝ። ምናልባት ከምንኩስና ጋር በተያያዘ ጉዳይ ከተመለከተን ቤተክርስቲያናችን ስለ ምንኩስና የምታስተምራቸው ሩት የሆነ ትምህርቶች አሉ። እነዚህ ትምህርቶች በየጊዜ ማሻሻያ የማያስፈልጋቸው ወይም ደግሞ በየጊዜ ማስተካከያ የማያስፈልጋቸው እነዛ የወጡ መንፈሳዊ ሐሳቦችን ወደው ፈቅደው አምነው በዛ ህይወት ውስጥ ለመግባት የወሰኑ አባቶች እናቶች የሚኖሩበት ህይወት ነው። እንግዲህ በዚህ የምንኩስናና የቤቱና ህይወት እንደምታውቀው ነው። በተለይ ከዚህ ከ60ዎቹ ወዲህ በጣም የምንቸገርባቸው ጉዳዮች አሉ። በመሰረትነት የምናነሳቸው አንዱ ጉዳዩ ቅርብ ጊዜ ወዲህ ነገር እንጂ ጉዳዩ ይስፋ እንጂ መነሻው የሚመጣው እዛን ጊዜ ነው። በተለይ መነኮሳት ከገዳም ከባይት ወጥተው ፈልሰው ወደ ከተማ የሚገቡበት አጋጣሚ በተለያየ መንገድ እየተፈጠረ እንደመጣ እናውቀዋለን። አሁን ግን
ለመቆጣጠር በሚያስቸግር መንገድ ነው ጉዳይ የመጣ። ይሄ ጉዳይ ትምህርት ስላልነበር አይደለም፣ ወይም ደግሞ ቤተክርስቲያን ስለ ምንኩስና የምታስተምረው ትምህርትም ዘንግታው አይደለም። አለ በመጽሐፍ ያለ ነው። የሚኖሩትም መነኮሳት በየገዳማቱ አሉ። ስለዚህ እንደ አዲስ ምንም የሚነሳበት ጉዳይ የለም ብለን እናስባለን። እንደ ሐሳብ ግን በተወሰነ ነጥብ ካነሳን ላይቀር ምንኩስና እንግዲህ ሰዎች ወደው ፈቅደው አምነው ሙሉ ጊዜያቸው ለክርስቶስ ለመስጠት ከእግዚአብሔር ጋር ለመኖር የሚወስኑት ውሳኔ ነው። ራሱ በመንኮስ እንግዲህ ከተመለከትነው ካየነው ፍቃደ ስጋ ለፍቃደ ነፍስ በሙሉ አቅምና ኃይል በእግዚአብሔር ፍቃድ ለማስገዛት በቦታ ተወስነው የሚኖሩት ህይወት ነው ምንኩስና እና ያንን የኖሩ ነዋሪዎች አሉ። አሁን አዲስ ነዋሪዎች አይመጡ ማለት ነው እና ያንን እንደ አዲስ የሚተረጉሙ የሚያብራሩ ወይም ጉዳዩ በተለየ መንገድ ዲፋይን የሚያደርጉ ሊመጡ አይገባቸውም፣ ልክም አይደለም። ያንን ህይወት በምን መንገድ መኖር እንዳለበት የሚያብራሩ በተግባር ያሳዩ ብዙ ቅዱሳን አባቶችና እናቶች ያለፉበት ህይወት እንደሆነ እናውቃለንና በተለይ ትልቁ ስህተት የሚያደርገው ነገር ምንድነው ከተባለ ሰሞኑን በተፈጠረው ችግር ለምንኩስና አዲስ ብያኔ መስጠት ወይም ለሥርዓተ ምንኩስና አዲስ ትርጉም ማብራሪያ መስጠት ነው እንደ ችግር ሆኖ እየመጣው። ነገ ከነገ ወዲህ አሁን ካለንበት ይልቅ ለመቆጣጠር በጣም አስጊ መሆን የሚችልበት እድል እየፈጠረ ስለመጣ ጥያቄው በዛ ልክ እየተነሳ መጥቷል። የ15 ቀን የሳምንት ጉዳይ ብቻ አይደለም፣ ቀደም ብሎም የመጣ ጉዳይ እንደነበር ማስታወስ ያስፈልጋል። በዚህ ጉዳይ የቤተክርስቲያን ርቱ የሆነ ትምህርት ማስጠበቅ ያስፈልጋል። የምንኩስና ህይወት የቤቱና ህይወት ሰው ወዶ አምኖ ፈቅዶ የሚገባበት የምርጫ ህይወት ነው ማለት ሰው ምርጫ ሲያጣ የሚገባበት ህይወት አይደለም። ስለዚህ ሰው ወዶና ፈቅዶ መርጦ ሲገባ ያንን በቦታ መወሰኑ አስፈላጊ ነው የሚል ጉዳይ ቀድሞም የነበረ ሐሳብ ነው። በአባቶቻችን በመጽሐፍት ላይ ያለ በህይወትም የታየ ጉዳይ እንዲጠበቅ ከመፈለግ አንፃር የመጣ ጉዳይ እንደሆነ ማስታወስ ያስፈልጋል ብለን እናምናለን። በሐመር ላይ ያሉ ነጥቦች በመግቢያ ሐሳቦች ያሉ ጉዳዮች ይህንን ነው። ይሄ ምንኩስና ምን እንደሆነ ያብራራል። የምንኩስና ህይወት አጀማመር በደንብ አድርጎ ያብራራል። እንዲሁም ደግሞ ከምንኩስና ጋር የተያዙ ክፍተቶችም የሚያነሳበት ነጥቦች አሉ። እንደሱ ነጥቦች በደንብ አድርገን እናነሳለን። በመግቢያ ሐሳብ ይህን አንስቻለሁ። መልካም ቀሲስ፣ ያው ሐመር መጽሔት እንግዲህ ያለውን ወቅታዊ ጉዳይ ታሳቢ አድርጋ ነው ይሄ ጽሁፍ እየተሰናዳው። ምናልባትም እንግዲህ ተመልካቾችን በዚህ አጋጣሚ በተለይ እንደዚህ አይነት ጉዳዮች ሲነሱ ውዥንብር የሚፈጥሩ ነገሮች ብዙ ነገሮችን እናያለን። በተለይ በአባቶቻችን በኩል ሲሆን ደግሞ ለፈተናም የሚዳርጉ ብዙ ሐሳቦች ሲነሱ ሲዘዋወሩ ካንዱ ወደ አንዱ እንሰማለን። እኔ እንዳለመታደል ሆኖ እንግዲህ መታደል ነው ብዬም ስለማላስብ ይሄ ዘመናዊ ያመጣብን ወይ ደግሞ ይሄ ማህበራዊ ትስስር ገጽ ያመጣብን አንዱ ጦስ ይሄ ነው ብለን ነው የምናስበው። እንግዲህ በባታቸው መጽናት ያለባቸው አባቶቻችንም ጭምር በያሉበት ሆነው በዚህ በሚዲያው በመላው ዓለም እየተገለጡ ያሉበት ጊዜ ነው ያለውና ምናልባት ከሱ ጋር ተያይዞ ተስፋ ወደ መቁረጥና በተለይ የምንኩስናን ትርጓሜ እንደው በአንዳንድ ምዕመናን ዘንድ የማጣት ሁኔታ እያየን ያለ ነው ከሚወጡ ቪዲዮዎች የምንመለከተው እሱ ስለሆነ ማለት ነው። ስለዚህ አሁን ይሄ አንድ ጉዳይ መጣና ለብዙዎቻችን መነጋገሪያ ሆነ። ግን ያ አይደለም፣ በጣም ብዙ ችግር እንዳለ ነው የሚነሳው። ከዛ ውጪ ይሄ ያለባበስ ስርዓት መላላትና እንደዚሁም የማዕረግ መደበላለቅም ጭምር አንደኛው ጉዳይ ነው ብላ ነው ሐመር ያነሳችው። ምናልባት እኔ የዚህ የምናኔ መሰረት እንግዲህ እየሳተን የመጣው የሚለውን ጉዳይ ነው ብዙዎች እያነሱ ያሉት። በአጠቃላይ ላይ አሁን ላይ የምናየው እዚህ ምንኩስናን አቢዩዝ እያደረጉ ያሉ ነገሮች አሉ። በተለይ ደግሞ ይሄ መንፈሳዊነትና ፖለቲካ ይሄ የሆኑ ጉዳዮችን ሚዲያው ድብልልቅ እንዲልባቸው አድርጓቸዋል ብለን ነው የምናስበው። በዚህ በስርዓተ ምንኩስና አልፈናል የሚሉት በራሱ ማለት ነው። ከዚህ አውጪ የስልጣንና የዚህ የሹመት ሽኩቻም ጭምር አለው ምንኩስና በዘመናችን እያየን ያለ ነው። እዚህ ከተማችን አዲስ አበባ ውስጥ ጭምር ያስተዳደር ቦታዎች በመነኮሳት የተያዙ ያስተዳደር ቦታዎች እንዳሉ ይታወቃሉና አንዳንድ ጥናቶች እንግዲህ እርግጥ ጥናት ናቸው ለማለት ያው ሙሉ ለሙሉ ባንደፍርም እንግዲህ የምልከታዎች ወይ ደግሞ እነዚህ ኒድ አሰስመንት የተሰራባቸው ቦታዎች አሉ። ይሄን ጥናት የሰሩ ሰዎች ሰሞኑን ጥናታቸውንም ጭምር እያወጡ ነው የምንመለከተውና ይሄ ለስልጣን ፍላጎት ተብሎ በዚህ በስርዓተ ምንኩስና ውስጥ ማለፍ እና እንደው ሙሉ ለሙሉ ስርዓተ ምንኩስና የሚፈልገውን ሂደት አለማለፍና እዚህ ከተማ ውስጥ መተው እንግዲህ ገዳማትን ወደ ማስተዳደር አጥቢያዎችን ወደ ማስተዳደር የሚመጡ አባቶች እንዳሉ ነው እያየን ያለነውና እሱ በጣም ቤተክርስቲያኗን እንደጎዳት ነው እየተነሳ ያለው። ከዛ ውጪ የትምህርትና የእውቀት ክፍተት እሱ እግዚአብሔር ይመስገን አሁን ያየነው ጉዳይ ነው አይደል ቀሲስ በስፋት ብለን ነው የምናስበው። ምክንያቱም ይሄ ጉዳይ ተነሳ እንደ ቀልድ ጥያቄው ተነሳ ምንድነው ተብሎ የተነሳው ቀደም ሲል እንዳነሳውትኝ
መነኩሴ ከተማ ውስጥ ምን ይሰራል የሚል አንድ ነጠላ ሐሳብ ነበር የተነሳው አይደለ? በዚህ ጉዳይ ነው እንግዲህ ከተማ ውስጥ መኖር አለበት መኖር የለበትም የሚል ሁለት ጎራ ተከፍሎ ነው ይሄን ያክል የቤተ ክርስቲያን ሥርዓተ አበው የሚያሳየው ሥርዓተ ምንኩስና ይሄ ነው ሂደቱ እያሉ ደግሞ ትክክለኛውን የቤተ ክርስቲያን ትምህርት የሚናገሩ አባቶች ለመምጣታቸው ትልቁ ምክንያት ያው ፍልሰቱም ነው ብለን ነው የምናስበው። እንግዲህ ያው የመነኮሳት ፍልሰት በተለያየ ነገር ይመጣል። ባለፈው የቅዱስ ሲኖዶስ ምልዓተ ጉባኤ አንድ ከወሰነው ውሳኔ እሱን መሆን ስላልቻለና ወደ መሬት መውረድ ስላልቻለ ነው አሁን ለተጨማሪ ለእነዚህ አይነት ውዝግቦች ራሱ የተዳረገ ነው። ካስታወሱ ቀሲስ ባለፈው ጊዜ ከተወሰኑ ውሳኔዎች ጉዳይ ኖሮ ጉዳይ ላይ ያስፈጽሙ የሚመጡ መነኮሳት ጭምር በጠቅላይ ቤተ ክህነት በሚዘጋጅ ማረፊያ እንዲያርፉ ፍቃድ ይዘው እንዲመጡ ከገዳማት እስከ ጠቅላይ ቤተ ክህነት መጀመሪያውኑ በደብዳቤ ተጻጽፈው አንድ ጉዳይ ለማስፈጸም ወይ ደግሞ ለሕክምና ሲመጡ ራሱን ችሎ ሂደቱን ተከትሎ እንዲመጡ ከዛ ውጪ ከተማ ውስጥ ተበትነው የሚታዩ ጉዳይ ለማስፈጸም የሚመጡ ለሕክምና አገልግሎት የሚመጡ አባቶች በጠቅላይ ቤተ ክህነት በኩል መመሪያ ሰጭነት በኩል እንዲካሄድ የሚልና ለአባቶች ዘላቂ ማረፊያ እንደሚዘጋጅ ተነግሮ ነበር። እሱ እንግዲህ ያለበት ደረጃ አሁን አይታወቅም። ምናልባት የዚህ ችግር ያው ዋንኛው ጉዳይ ምንድነው ቀሲስ አንደኛ ገዳማቱ የሚመጡ ይሁን ያሉበት የማህበራዊና ኢኮኖሚያዊ ችግሮችን ለመቅረፍ በሚል ነው የመጡ ያሉት መነኮሳት። በጣም በሚገርም ሁኔታ በቅርቡ በሰራናቸው ዶክመንተሪዎች ላይ ከ10 ዓመት በላይ የሆናቸው አሉ እዚህ ገዳማቱን የልማት ስራ ለማሰራት አብያተ ክርስቲያናትን ለማሳነጽ በሚል በልመና ተሰማርተው እዚህ ከተማ ውስጥ ማለት ነው። ስለዚህ እነሱ ሥርዓተ ምንኩስናን ሂደቱን ጠብቀው ሊሆን ይችላል ምንኩስናን የተቀበሉት ግን ከተማ መጥተዋል። ለወትሮ የተቀበሉት እንትን ነበር አይደል? ለዛ ማለት አንድ በምንኩስና ስርዓት ውስጥ ያለፉ እናቶችም ይሁን አባቶች ሲያልፉ እዛ በጸሎት እንዲደጉ በበዓታቸው እንዲጸኑ ሆኖ ነው መቼስ ዓለም በቃም ብለው ነው የሚገቡት ወደዛና ነገር ግን ያ ያሉበት ሁኔታ ደግሞ ያስገድዳቸውና ይመጣሉ። ሲመጡ መልሰው ይሄ መንፈሳዊ ነገሩ ለቆ መንፈሳዊ ልምምዱ ውስጥ ወጥተው ወደ ዓለማዊ ወደ ሆኑ ነገሮች እያየናቸው ነው ያለነው። አሁን ላይ በጣም በተለለቅ የገቢ ማሰባሰቢያ ላይ ስራዎችን ሲሰሩ የምናያቸው መነኮሳት ናቸው። እንዳዩት ከሰሞኑን በዚህ ጉዳይ ላይ ብቻ አይደለም በተለያዩ ጉዳዮች ላይ ሚዲያዎችን ያጥለቀለቁት በጣም ከምናከብራቸው ለቤተ ክርስቲያንና ለሀገር ጸሎት የሚያደርጉ ስውራን አባቶች አሉባቸው ከምንላቸው ትልልቅ ገዳማት ሳይቀር አባቶች እየመጡ ሚዲያ ላይ ላልተገቡ አታካሮች ሲዳረጉ እያየን ያለ ነው አይደል? ስለዚህ እንደዚህ አይነት ጉዳዮች የሚፈታበት የራሱ የሆነ ስርዓት መዋቅራዊ የሆነ ስርዓት መሰራት መቻል አለበት ብለን ነው የምናምነው። ሐመር መጽሔት እንደ መፍትሄ የምታስቀምጠው እሱ ስለሆነ ማለት ነው። ከዛ ውጪ ቀሲስ እኔ የዚህ የከተማው ጉዳይ ሲነሳ ራሱ ምዕመናን ራሳችን መፈተሽ መቻል ያለብን ይመስለኛል። ከመነኮሳት ጋር የሚኖረን ግንኙነት በራሱ አግባብ ነው ወይ አይደል? እንዴ ይሄ ማለት ልክ መኖር መቻል አለበት አይደለም? ከገዳም አባቶች ጋር ከመነኮሳት ጋር አይደለም ከንስሐ አባቶቻችን ጋር የምንገናኝበት የራሱ የሆነ መስፈርት የራሱ የሆነ ስርዓት አለው አይደል? ቀሲስ አሁን ምንድነው ያያየን ያለ ነው? መነኮሳቱን ከተለያዩ ገዳማት እናመጣለን። ትኬት ቆርጠን በፕሌን በትራንስፖርት ችለን እዚህ ከተማ ውስጥ እናመጣለን። እነሱን ይዘን የባህል ሀብት ቤቶችን በማንኳኳት ላይ ተጠምደናል። እንደ ምዕመናንም ነው ገቢ ማሰባሰብ ካለብን መጠየቅ ካለብን ገዳሙ መርዳት ካለብን የራሱ የሆነ አካሄድ ሊኖረው ይገባል። እነዚህ አባቶች ለምንድን ነው ማለት ፊታቸውን ፈልገን ነው በአካል አምጥተን ከተማ ውስጥ እንግዲህ እንለቃቸዋለን። ምናልባት እዚህ ከተማ ውስጥ ሲገኙ ማለት ለልመና የተሰማሩት ብቻ አይደለም እኛም አሁን አንዱ የገቢ ምንጫችን አድርገን ምዕመናን ስላሰብን ከዛ ውጪ ከምዕመናን ጋር በሚኖር እንግዲህ ያልተገባ ግንኙነት ቀሲስ ገዳሞቻቸውን ለቀው መተው እንዳልኩትኝ ላለፉት 5 ዓመታት 10 ዓመት እዚህ አዲስ አበባ ውስጥ ያሉ አባቶቻችን እናቶቻችን አሉ። እነዚህ ሰዎች የት ነው የሚኖሩት ቢባል አብያተ ክርስቲያን ውስጥ እኮ አይደሉም ወይ ገዳም ውስጥ አይደሉም ያሉት ቀሲስ በእያንዳንዳችን ግለሰብ ቤት ውስጥ ነው። ስለዚህ እነዚህ ነገሮች እኔ ቅዱስ ሲኖዶስ ምልዓተ ጉባኤ የተወሰነው ውሳኔ አለ ያንን ለማስፈጸም የተቀመጡ አባቶች አሁን ይሄን ጉዳይ ሲሰሙ ምንድነው የተሰማቸው? ይሄ ጉዳይ የዛሬ 4 ዓመት 5 ዓመት ሲነሳ ነበር። ቅዱስ ሲኖዶስ ምልዓተ ጉባኤ እየተንከባለለ መጥቶ ውሳኔ ተወስኗል እኮ። ግን ሁሌም የምናነሳው ጉዳይ አለ የቅዱስ ሲኖዶስ ውሳኔ ብቻ አይጠቅምም ለቤተ ክርስቲያኗ ወደ መሬት መውረድ መቻል አለበት። ስለዚህ ያ መሆን ስላልቻለ ዛሬ ቤተ ክርስቲያንን ለአደባባይ የሚያሰጡ ሰዎችን አየን። በዚህ እንግዲህ በማህበራዊ ትስስር ገጽ ከዚህ እንደ ሐመር መጽሔት እነዚህን ችግሮች ነቅሶ አንስቶ በተለይ
ተመልካቾች ወይ ደግሞ አንባቢያን እንደዚህ አይነት ጉዳዮችን ሲያዩ ያው እንዳይረበሹና የቤተ ክርስቲያን ግን ስርዓት አበው ልከኛውና ትክክሉ ይሄ ነው ሲል ነው ጥቁምታ እየሰጠ ያለው። ምናልባት ቀሲስ ያው አሁን ያሉ የመፍትሄ ሐሳቦች የሚመስሉ ብዙዎች እየጻፉ ነው በተለያዩ ባገኟቸው የማህበራዊ ሚዲያ አማራጮች ሁሉ ይሄ ነገር ከዚህ አንፃር ልክ አይደለም፣ ይሄ ነገር ከዚህ ደግሞ ልክ ነው የሚሉ አካላት አሉ። ምናልባት እኔ አባቶቻችን በተለይ የቅዱስ ሲኖዶስ ምልዓተ ጉባኤ ትልቅ ውሳኔ የሚጠበቅበት ይመስለኛል። ይሄ ጉዳይ ማለት እንደ ቀልድ የሚታይ አይደለም። ምክንያቱም እኔ ምንኩስናው ሲሰጥ ከዛ በኋላ ደግሞ በየሀገረ ስብከቱ እነዚህ ሰዎች ሲሰማሩ የሀገረ ስብከቱ ሊቀ ጳጳሳት ያውቋቸዋል ብለን ነው የምናስበው። ስለዚህ እኔ አንደኛ ይሄ በቋት ራሱ የተያያዘ መረጃ አለመኖር በቃ አሁን የምናያቸው መነኮሳት ሁሉ በስርዓት አበው አልፈው በትክክለኛ ምንኩስና ተቀብለው ነው ለማለትም እንደፍርበት ጊዜ እኮ ነው ያለው አይደል? ምክንያቱም አሁን ላይ ማንም ራሱ መገለጫቸው ወይም አልባሳቱን ማንም እየለበሰው ስለሆነ በትክክለኛው ከሆነ ስርዓት አበው የሚያሳየው የምንኩስና ልብሱ የተለየበት የራሱ የሆነ ምክንያት አለ አይደል? እንደውም ከዚህ በፊት በታሪክ ስንሰማ ወደ ከተማ መነኮሳት ወደ ከተማ እንኳን ሲመጡ ልብሳቸውን ቀይረው ለከተማ ሌላ ለገዳሙ ሌላ ልብስ እንዳላቸው ነው እየሰማን ያለ ነው። አሁን ግን ያው እንዳለመታደል ሆኖ በገዳም የለመድናቸው አልባሳት በምእመናን ቤትም ጭምር ገብተው አሁን ምእመናንም ለብርድ እየለበስ ነው ያለ ነው። ስለዚህ እንደዚህ አይነት ነገሮች ምን እንዲሆን አደረገ? ህግ ወጡና ህጋዊውን እንዳንለየው አድርጎናል። ስለዚህ ይሄንን ነገር ለመለየት ግን ጥርት ያለ ያንዳንዱ ገዳምና አድባራት ማንን ነው ያመነኮሰው፣ መቼ ነው የመነኮሰው፣ የት አጥቢያ ላይ ነው ያለው፣ የት ገዳም ላይ ነው ያለው የሚለውን ሁላ ቤተክርስቲያኗ በመረጃ ቋቷ ውስጥ ሊኖር ይገባል። ያኔ ያ ከሆነ ቁጥጥሩም በይበልጥ መስራት የሚቻል ይመስለኛል። እንደ አጠቃላይ ከነዚህ አይነት ችግሮች ለመውጣት መፍትሄዎቹ ምንድናቸው? አሁን ሐመር መጽሔትም ታስነብብ ሚዲያዎችም የሚያወጡት እኛም እንደ ማህበረ ቅዱሳን ሚዲያ ጉዳዩን ወቅታዊ ጉዳይ ስለሆነ ይዘነው መጣን። ግን መፍትሄው ምንድነው የሚለው ጉዳይ ላይ አይት አድርገን ወደ ቀጣይ አጀንዳችን እንግባ። ጥሩ የተወሰኑ አንተ ባነሳቸው ሀሳቦች ላይ ላክልና ወደ ዘለቄታ መፍትሄ እንግዲህ ለመጠቆም እንሞክራለን። በተለይ አሁን ካለው በከተማ ውስጥ ካለው የምንኩስና እንግዲህ ግርግር አሁን ካለው ያለው እና የብሕትውና ጉዳይ በተመለከተ በጣም አሳሳቢ የሚያደርገው ነገር ምንድን ከተባለን በምንኩስና ህይወት ውስጥም አለን የሚሉ በብሕትውና ውስጥም አለን የሚሉ ግን በከተማ ውስጥ ያሉ አባቶች እናቶች ትልቁ ክፍተት ብዬ የማምነው ምንድነው ለቤተክርስቲያን ሃይራርኪ አለመገዛት ነው ብዬ ነው የማስበው እኔ። ምክንያቱም በመጽሐፍ የተቀመጠ መጀመሪያ የተነገራቸው ያመኑበት ራሳቸው ወደ ፈቅደው የገቡበት ህይወትን በሌላ መንገድ ሐሳብ እንዲለወጥ ሙከራ ማድረግ በጣም አደገኛ፣ ይሄ የቤተክርስቲያን ህብረታዊ ህልውናን ማዕከል ያለ ማድረግ ችግር እንደሆነ ነው የሚሰማኝ እኔ። ራሱ በአገልግሎት የጠመደ ፈቅዶ ወዶ በዛ ህይወት ውስጥ የገባ አንድ መነኩሴ ወይም ደግሞ አጠቃላይ መነኩሳቱ ከተመለከተን አንዱ በቤተክርስቲያን ውስጥ አጠቃላይ ያለው ቅደም ተከተል ወይም ደግሞ ይሄንን የሃይራርኪ ያንን ማክበር አለባቸው ብለን የምናስበው እንጂ ማን ምን ያመጣል በሚል ስሜት መናገር፣ ማን ምን ያመጣል በሚል ስሜት መተርጎም፣ ማን ምን ያመጣል በሚል ስሜት እንደፈለጉ ነው በጣም አደገኛ፣ ነገ ከነገ ወዲያም ለነሱ የማይበጅ ጉዳይ እንደሆነ ማሰቡ አስፈላጊ ነው ብለን እናምናለን። ትልቁ ጉዳይ አንተ ስታነሳው እንደነበረ እኛም በተደጋጋሚ የምናነሳው ነጥብ የነበረ ይመስለኛል። ይሄ ከቁጥጥር ጋር የተያዘ መሰረታዊ ችግራችን እሱ ነው። በቃ እንደ ተቋም በቃ ይሄ ተቋማዊ ብልሽት አለ። በቃ በደንብ ኮራፕት ያደረግንባቸው ጉዳዮች አሉ። አንዱ ይህንን ነው። የአስተዳደርና የቁጥጥር ክፍተትን የምንፈተንበት የምንቸገርበት ጉዳይ ነው። በየአጥቢያ ምን ያህል ዲያቆን፣ ምን ያህል ቄስ ካህን እንዳለ፣ ምን ያህል መነኩሴ እንዳለ በየገዳሙ እኮ አይታወቅም። በነገር ላይ ማለት የሆነ ቦታ የተወሰነ ሊሆን ይችላል እንጂ እንደ ምልአት ካልከኝ አይታወቅም። ስለዚህ አሁን አዲስ አበባ ውስጥ ያሉ መነኮሳት ስንት ናቸው ከተባለ አይታወቅም። በጣም አሳሳቢ ነው በነገር ላይ ማለት ምናልባትም ካወቀ ልናውቀው የምንችለው በቅጥር ላይ ያሉት ብቻ ሊሆን ይችላል፣ ያው ከደሞዝ ጋር የተያዘ ጉዳይ ስለሚያዝ። ከዛ ውጭ ግን ከሲስተም ውጭ የሆነው በተለያየ መንገድ ያሉ ሰዎች ግን ቁጥጥር ለማድረግ በጣም አስቸጋሪ ያደርገዋል እና ያንን አለመኖሩ በትንሽ ክፍተት ያመጣብን ብለን ስለምናስብ ከመፍትሄም አንፃር የቁጥጥር ሂደቱን ማስተካከል ምንም አማራጭ የሌለው ጉዳይ ነው። ምንም አማራጭ የለውም። በተለይ አንድ ሰው ያንን ህይወት ከመረጠ በኋላ ገብቷል አይደል? ከገባ በኋላ ሁለት ሶስት ጉዳይ የለውም። ያንን የመረጠ ህይወት አክብሮ በሚገባው ህግና መጽሐፍ በሚፈቅድለት መሰረት መኖር ግዴታው ነው የሚሆነው። ማንም ይሁን ማንም ቄስም ይሁን ዲያቆንም ይሁን
ኤጲስቆጶስም ሌላም መነኩሴም ቢሆን ማለት ነው። ስለዚህ ያንን ማድረግ የሚቻልበት መንገድ አንዱ ቁጥጥር ማድረግ እንደሆነ ይሰማል። ሌላ ግን በጣም አደገኛ የሚያደርገው መሰለህ ቅድም በመግቢያም ስታነሳው እንደነበረ አንተም የምናኔ ሰዎች ወደ ምንኩስና ወደ ብሕትውና ሕይወት የሚገቡበትን የምናኔ መሰረቱ አሁን ተዛብቷል የለም። ያ ማለት ትክክለኛ መጽሐፋዊ በሆነ መንገድ ወይም የአበው ሕይወት መሰረት በሚያደርግ መንገድ የሚገቡ የሉም አይደለም። አብዛኛ ካየነው ግን እንግዲህ አስብ ከአምክሮ ጋር የሚያያዙ ከገዳም ስርዓት ጋር የሚያያዙ ከልምምድ ጋር የሚያያዙ ጉዳዮች እኮ አሁን ኦልሞስት ጥለናቸዋል የሉም እኮ የሚገርምህ። ስለዚህ አንድ ወር ባለሞላ ጊዜ ውስጥ ገዳም ገብቶ ልብስ ቀይሮ መንኩሶ ይመጣል። አንድ ሰው የሚፈጸም ስርዓት ይፈጸምለታል። ከዛ በኋላ ይመጣል። ያው ስም ይቀየራል። ፕሮሰሶች አሉ እንደምናውቀው እንጂ ቀድሞ በነበረው የአበው ስርዓት ምንኩስናን የሚከተል ሰው ካልከ በጣም አደገኛ እየሆነ መጥቷል። አሁን ምንድነው የምንሳቀቀው የሚዘገነን ካልከኝ በ3 ሳምንት በ15 ቀን በወር ባለሞላ ጊዜ ውስጥ ሰው እንዴት አድርጎ ነው መንኩሶ የሚመጣው? በየትኛው ትውፊት ነው? በየትኛው ስርዓት ነው? በየትኛው የአበው ልማድ ነው ካልከኝ የለውም። ግን አሁን ይሄ እየሆነ ስለመጣ ነው እንደ ትልቅ ችግር የተፈጠረውና የምናኔ መሰረት ያንን መመለሱ ያስፈልጋል። አባቶቻችን ገና በአመክሮ 7 ዓመት 14 ዓመት እንደዚህ ይቆያሉ። እንዲያውም መንፈሳዊ ብቃት ላይ ደግሞ አንዳንዶችም ስለሚደርሱ መልአክ ነው እንዲያውም አስገድደው ቆሞ ያመነኩሳቸው አይደለ? እንግዲህ በመጽሐፍ ያነበብነው የተማርነው ማለት ነው። አሁን እሱ እንዲያውም እኮ በራሱ ቢቆይ እሱም ብናቆየው በመጽሐፍ የተቀመጠው ጊዜ ግን ማለፍ ይፈልጋል። ቢያንስ በአበው ስርዓት የተቀመጠው ጊዜ ግን ማለፍ እዛው አሉ ሚለያል። ቅድም የተባለው ነው። ለሌላ ዓላማ የመጣ ሰውም ከሆነ እዛው ስለሚለይ ማገዝ የሚቻልበት እድል የሚፈጠር እንደሆነ እናስባለን እና የምናኔ መሰረቱ ማስተካከሉ ምንም መመለሱ የነበረው ማጽናቱ አማራጭ የሌለ ጉዳይ ያደርጋል። ሌላ ግን ሄኖክ ሲነሳ የነበረ ሐሳብ በነገር ላይ ሁለት ነገር ነው። አንደኛ በከተማ ውስጥ ያለው መነኮሳት ወይም አንዳንዶቹ ደግሞ ባህታውያንን የሚሉ ጭራሽ ደግሞ ምንም አይነት የባህታውያን ካራክተር የሌላቸው ደግሞ አሉ። በየአድባራቱ አሉ፣ በየአጥቢያ አሉ። በጣም ብዙ ሰዎች አሉ። ቁጥራቸው አሁን እየበዛ መጥቷል። ብዙ የኛ ምእመንም ለሐሰተኞች አጥማቂያና ባህታውያን የተጋለጠበት አንዱ ድል ይህ ነው። እንዲያውም የሚገርምህ እንደ ተቋም የምንወቀስበት ጉዳይ አለ ብዬ አስባለሁ። ምእመኑ የሚጠቃባቸው ለአደጋ የሚጋለጥባቸው ጉዳዮች እየመጣ እያየን ዝም ማለታችን ራሱ ልክ ነው ብዬ አላስብም። አንድ ደግሞ ይህንን ነው መሰረት የማያደርጉ የምናኔ መሰረት የሌላቸው በከተማ ውስጥ ያሉ ግን ባህታውያንን የሚሉ መነኮሳት የሚሉ ሰዎች አሉ። በምንኩስና ስርዓት ደግሞ አልፈው እንደገና ወደ ከተማ የፈለሱ ሰዎች ደግሞ እንደገና አባቶች ደግሞ እናቶች ደግሞ አሉ። በስርዓተ ገዳም ወይም በስርዓተ አበው መንኩሰው በገዳም መኖር እያለባቸው ተወስነው ወደ ከተማ ገብቶ የሚለው በተለያየ መንገድ ደግሞ አሉ። ሌላ ክፍተት መሰለህ አሁን በምንኩስና ሕይወት ውስጥ ነኝ የሚል ግን በከተማ ውስጥ ያለ ሰው ወደ ገዳም እንዲገባ ብቻ አይደለም ሐሳቡ፣ ወይም የገዳም ስርዓት እንዲከተል ብቻ አይደለም ሐሳቡ። ከገዳም ወደ ከተማ እየመጣ ያለው ጭምር ደግሞ በጣም ያሳስባል ነው። ምክንያቱም ሁለቱም ተመሳሳይ በሆነ መንገድ የማይሰራበት ከሆነ አንዱ ብቻ የምንሰራበት ከሆነ ያው ነው እንግዲህ ቀዳዳው ለጊዜው ተደፍነዋለህ እየተቀደደ ይሄዳል። እንዲህ ነው የሚሆነው እና ዘለቀታዊ መፍትሄ አያመጣምና ከዛ አንጻር የበለጠ ቁጥጥሩ እና የምናኔ መሰረቱ ወደ ነበረበት መመለሱ ዘለቀታዊ መፍትሄ ያመጣ ብለን ነው የምናስበው። ለዚህ ነው አየህ በምንኩስና ስም ብዙ መናፍቃን ዋጋ የሚያስከፍሉን፣ ብዙ ምዕመናን ግራ የሚያጋቡ አሉ። የአባቶቻችን የምንኩስና ልብስና ሌሎችም ስርዓቶችም ጭምር ይዘው እያሳዩ እየፈጸሙ ለብዙ ምዕመናን ሕይወት ግራ መጋባት ውስጥ እንዲገባ ሰው ያደረጉበት መንገድ አንዱ ይህንና ያንን ጊዜ መስጠት የለብንም ብለን እናስባለን። ከዛ ውጭ ግን በሚነሱ አዎንታዊ ይሁን አሉታዊ ሐሳቦች ምክንያት ምዕመናን ግር እንዳይሰኙ መስራት ያለብን ብዬ አምናለሁ። ማለት የና አባ እገሌ ደጋፊ መሆን ወይ ተቃዋሚ መሆን ሳይሆን የሚያዋጣው የቤተክርስቲያን እውነት የቤተክርስቲያን ትምህርትን በጥልቀት መፈተሽና መመልከት ነው። ቤተክርስቲያን በዚህ ጉዳይ የምትለው ምንድነው ነው አይደል? እኔ ጉዳይ በፈለኩበት መንገድ ልረዳው ይችላል፣ ልክ ባልሆንም ያ ጉዳይ ልክ ባይሆንም በፈለኩበት መንገድ ልገነዘው ልቀበለው ይችላልሁኝ። ግን እሱ አይደለም ጉዳዩ። ሌላ የሚሰማ የሚያደምጥ ሰው እኔ ከማቅረበው ስሜትና ሐሳብ አንጻር ተነስቶ ሳይሆን የቤተክርስቲያን ትምህርት ከምንጩ ለዚህ ነው የቤተክርስቲያን ድምጽ መስማት የሚያስፈልገው ምን ነው ሄኖክ መስማት ምንሰማው ድምጽ ግራ የሚያጋባን ከሆነ ወደ ኋላ መለስ ብሎ መጽሐፍቶችን ማየት ያስፈልጋልና ከዛ አንጻር የሚነሱ ሐሳቦችን ግራ መጋባት ያስፈልገው የተቀመጠ ጉዳይ ነው። አዲስ የምንሰራው ነገር የለም አሁን አይደለም። አሁን የኢትዮጵያ ቤተክርስቲያን እንደ እድለኛ የሚያረጋት ነገር ምንድነው ካልከኝ አዲስ ስሩ ካልተባልንም
አዲስ አምጡም አልተባልንም። የነበረ ነገር ነው ማስጠበቅ የሚጠበቅብን አይደለ? አሁን ክፍተቱ ይመስለኛል ነው የነበረ ነገር የማስጠበቅና ያለ መስጠበቅ ጉዳይ ይመስለኛል አሁን። ስለዚህ አዲስ ነገር ስለማይፈጠር የነበረ ጉዳይ ማስጠበቅ ስለሆነ ስላለም ያንን መመልከት፣ ማንበብ፣ መጠየቅ ያስፈልጋል ብለን እናስባለን። ከዛ ውጭ ግን የምናነሳቸው የተቃውሞ ሐሳቦች የበለጠ ለቤተክርስቲያን ችግር እንዳይሆኑም ጥንቃቄ በተሞላበት መንገድ ማድረግ ያስፈልጋል ብለን እናስባለን። ምንም ማያሻማ ጉዳይ በሐመር መጽሔት ላይ እንደ መፍትሄ የተቀመጡ ሐሳቦች አሉ። እነሱ ሐሳቦችን መጋራት አለብን ብለን እናምናለን። የገዳማውያን መኖሪያ ቦታቸው በአታቸው ገዳም ነው፣ ከተማ አይደለም። ለልዩ ተልእኮ ሊመጡ ይችላሉ። ለልዩ ተልእኮ ሲመጡ የጊዜ ገደብ አላቸው፣ ፍቃድ አላቸው። ያን ጨርሰው ሲጨርሱ ያው ወደ ገዳማቸው ይመለሳሉ። ከዛ ውጭ ግን ይሄ ኢንዲቪጁዋሊዝም አሁን በጣም የምንፈተንበት ጉዳይ ሆኗል። አሁን ሰው ራሱ በራሱ መምራት፣ ለህብረቱ፣ ለተቋሙ፣ ለሲስተሙ አለመገዛት፣ በምፈልገው በማምነው በምረዳው በተረዳሁት ነገር ልኖር የሚል ስሜት አሁን ያየለብን መጥቷል። ከትናንት ወዲያም በምዕራቡ ዓለም በፕሮቴስታንቱ ዓለም ነበረ የምንለው ጉዳይ አሁን እኛ ጋም እያሰጋ ሆኗልና ያንን የለም የተቀመጠው ሐሳብ መቀበል ግዴታ ነው። ያለው እውነት መቀበል ግዴታ ነው። አልቀበልም ካለ ደግሞ ወደ ሌሎች ጉዳዮች ማለፍ የግድ አስፈላጊ እንደሆነ እናምናለን። በነገር ላይ የህግ አማራጮች መጠቀምም ሁለት ሶስት የሚባል ጉዳይ አይደለም ብዬ አምናለሁ። አንድ ሰው በጉዳዩ አምኖ ወዶ ፈቅዶ ከገባ በኋላ ከዛ በኋላ ግን ለጉዳዩ አልገዛም ሲል ያው ጥያቄ ይጠይቃል አይደል? ያን መንገድ ማድረግ የሚቻልበት መንገድ መሳተም አለብን ብዬ አስባለሁ። ምክንያቱም አሁን ስናየው ከግል ጥላቻ ጋር የሚያዝበት መንገድ እንዳይፈጠር አይደል? የህግ ማዕቀፍ ጠንካራ መሆኑ አንድ ጥቅም ይሄንን ነው። ስርዓቱ ይሄ ነው፣ መንገዱ ይሄ ነው፣ ይሄ ማድረግ ይጠበቅባቸዋል። እምቢ የሚል ሰውስ መፍትሄ ምንድነው ነው አይደል? ስለዚህ ያን ማበጀት አለብን ብለን እናምናለን። አድማጭ ተመልካቾቻችን በሐመር ላይ የተቀመጡ ሐሳቦች በጥልቀት እንዲመለከቷቸው እንጋብዛለን። ወደ ቀጣይ እንለፍ ነው። መልካም ቀሲስ፣ ያው የሐመር መጽሔት በሰኔ ወርትም አብይ ጉዳይ አድርጋ ስላነሳችሁ ነው ይሄን ጉዳይ ይዘን የመጣ ነው። አጋጣሚ ሆኖ ደግሞ ሰሞነኛ ጉዳይም ስለሆነ ነው። ሐመር መጽሔት በሌላኛው በተለይ የነጓ ቤተክርስቲያን በሚለው ደግሞ በውጭ ሀገር የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እድሎችና ተግዳሮቶች የሚል ጽሁፍም እንደዚሁ ያስነብባለች። በተለይ ደግሞ እነዚህ ዋና ዋና ተግዳሮቶች በማለት የራስ የሆነ የአምልኮ ቦታ እጦት፣ ብቁ አገልጋይ እጥረት፣ እንደዚሁም የኢኮኖሚ ችግሮች፣ የትውልድ ቅብብሎች፣ ከዛ ደግሞ ባለፉት ጊዜያቶች ስናነሳው ነበረ የዚህ የአስተዳደር አንድነት ችግሮች ወይም የቤተክርስቲያኗን አንድነት የሚገዳደሩ በተለይ ህገወጥ አጥማቂያን፣ ህገወጥ ባህታውያን ጭምር አሁን ላይ ከኢትዮጵያ አልፈው ወደ ባህር ማዶ ተሻግረው በውጭ የሚገኘዋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት እየተፈታተኑ ነው የሚገኝ የሚለውን ጥቁምታ ስንሰጥ ነበር። አሁንም ቤተክርስቲያናችን ያው መልካም የሆኑ ነገሮች ይገጥሟታል የውጭ ሀገር ላይ ማለት ነው። በተለይ ከዚህ ከክህነት ጋር ተያይዞ አሁን ላይ በድቁና ማዕረግ ውስጥ በርካታ ልጆች እንግዲህ አሁን ያው የምዕራቡ ዓለም በደረሰበት ስልጣኔ እንግዲህ ብዙዎች ቤተክርስቲያንን የሚጠሉበትና በራስ አስተሳሰብ ውስጥ ተጠምደው የሚወድቁበት አጋጣሚ ነው እያየን ያለነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውጭ ዓለም ለብዙዎች እየተረፈች ነው። ይህ ሲሆን ግን ብዙ ተግዳሮቶች አሉ ማለት ነው። ምናልባት ለዚህ ተጨማሪ ጉዳይ እንግዲህ ሐመር መጽሔትን እንዲመለከቱ ነው የምንጋብዘው። እንግዲህ ምንኩስና ላይ ረዘም ያለ ጊዜ ስላሳለፍን ይሄን አጠር አድርገን ወደ ሁለተኛውና እንግዲህ በሰፊው አሁን ላይ በማህበራዊ ሚዲያ ላይም ጉዳዮች እየተነሱ እንደዚሁም ደግሞ የቅድስት ቤተክርስቲያን አገልግሎትም ብዙ መዘዞች ይዘውባቸው እየመጡ ብዙ ውዝግቦች እየተነሱ ያለበት ጉዳይ አለ። እሱን እናነሳለን። በተለይ የቤተክርስቲያን ቃለ ዓዋዲና መተዳደሪያ ደንብ ያው ቀደም ሲልም እንዳነሳ ነው ምንኩስና ላይም እያነሳን ያለነው ጉዳይ የህግ ጉዳይ ነው። እዚህ ላይም የምናየው ቤተክርስቲያኗ ቀደም ሲል እንዳልነው ደጋግመን እንደምንለው በየጊዜው ቤተክርስቲያኗ የተለያዩ መተዳደሪያ ደንቦችን ከመንግስት ቀድማ ለመንግስት ብዙ ምሳሌ የሚሆኑ የአስተዳደር ጉዳዮች የሚወሰንባቸው እንደዚሁም ደግሞ አሰራሩ ሁሉ የሚመራበት የተለያዩ መተዳደሪያ ደንቦችን ቀርጻ አበርክታለች ለሀገርም ጭምርና አሁን ላይ ግን እነዛ ወደ ጎን በመተው የራሳቸው የሆነ አሰራር ወይ ደግሞ ማናለብኝነት በጣም እየሰፈነ እየመጣ ነው። እንግዲህ ቅድስት ቤተክርስቲያን እየበጠበጠ ያለው በየሰንበት ትምህርት ቤቱ እያየን ያለ ነው። በተለይ ከዚህ ከቃለ ዓዋዲና ከመተዳደሪያ ደንብ ውጪ የሆኑ የስራ አመራር ምርጫ ሂደቶችም ቤተክርስቲያኗን አጥቢያዎችን ላልተገባ ግርግር እየዳረጓቸው ነው ያሉት። እንግዲህ አንዳንድ ቦታዎች ላይ በጣም ለጆሮ የሚከብዱ በአገልጋዮች ነው ወይ ይሄ ጉዳይ የተፈጸመው የምንላቸው ጉዳዮችም ጭምር እየተፈጸሙ እየሰማን ያለ ነው። ምናልባት ይሄ ችግር ይቀረፋል ተብሎ አንድነቱ
ከሁሉም ሰንበት ትምህርት ቤት በተለይ አዲስ አበባ ውስጥ ከሚገኙ ከሁሉም ሰንበት ትምህርት ቤቶች የተውጣጡ የምርጫ ታዛቢዎችን እንግዲህ መልምሎ ስልጠና በመስጠት በግንቦትና በዚህ በያዝነው የሰኔ ወር እንዲጠናቀቅ እንግዲህ ለሁሉም መልእክት ተላልፏል። ነገር ግን ይሄ ምርጫ ከመካሄዱ በፊትም ውዝግቦች አሉ። አንዳንድ ሰንበት ትምህርት ቤቶች አሁንም ድረስ ምርጫ እናካሄድም የሚሉ አሉ። እንደዚሁም ደግሞ ምርጫው ሲካሄድ ሁሌም በብጥብጥና ከአካባቢ የሚገኝ የጸጥታ ኃይል ተገኝቶ እስከ መገላገል የደረሰባቸው አጥቢያዎች እንዳሉ ተመልክተናል። ምናልባት ቀሲስ ለምንድን ነው ቃለ ዓዋዲም ያስቀመጠው እንግዲህ ህግ አለ። ሰንበት ትምህርት ቤት አመራሮች በተለይ የሚተካኩበት ጊዜ የሰንበት ትምህርት ቤት አባላት የእድሜ ቁጥር የተቀመጠበት በተለይ ቃለ ዓዋዲው ንጥር ብሎ በግልጽ የተቀመጠበትና በዛ መመሪያ መሰረት መተዳደር እንዳለበት ሰንበት ትምህርት ቤት ይታመናልና አሁን ግን ከዛ በዘለለ ያስተዳደር አካላት በሚፈልጉት መልኩ እየቃኟቸው እንደዚሁም ደግሞ በአመራርነት እንደው አመራር ለማለት የማንደፍርባቸው እንደ ባለቤት በቃ ሰንበት ትምህርት ቤቱን እኔ ነኝ ባለቤት ብለው ይዘው ለበርካታ ዓመታት እየመሩ ግን በተተበተበ አሰራር የያዟቸው ሰንበት ትምህርት ቤቶች ከዛ ከተያዙበት ገመድ ለመላቀቅ ደግሞ ሲሉ አሁን ያለው ትውልድ እንደሚያዩት ቀሲስ ጠያቂ ትውልድ ነው ያለው። ከዚህ ይሄ ጠያቂ ትውልድ የተለያዩ ጉዳዮችን ይጠይቃል። ምናልባት እንደምታደል ብሎ እነዚህ ሰንበት ትምህርት ቤቶች ዛሬ ላይ በርካቶችን በሃይማኖት አስተምረው ወደ ቅድስት ቤተክርስቲያን ለማምጣት ያላመኑትን ለማሳመን ያመኑትን ለማጽናት የሚያስችሉ ስራዎችን ቢሰሩ ስርዓተ ትምህርቱ ላይ ለመተግበር እንደዚህ አይነት ጥረት ቢያደርጉ መልካም ነበር። አሁን ግን በተለይ የአመራር ቦታ ለመያዝ የሚደረጉ የዚህ የምርጫ ሂደቶች ከፍተኛ ውዝግብ እያስነሱ ነውና ምናልባት ቀሲስ እርሱ የሚያገለግሉበት ማጥቢያ አለና ምንድነው እነዚህ በተለይ በዋናነት የሚታዩ የነዚህ የመጋጫ መንስኤዎች የምንላቸው ምንድናቸው? እንዴት ነው መቀረፍ የሚችለው? ህግ አለ የተቀመጠ ግን ደግሞ ከህግ ጎን ለጎን ምን አይነት ጉዳዮች ናቸው እነዚህ ሰዎች እንደዚህ እያጋጯቸው ያሉት? በተለይ ወጣትም እንደመሆናቸው መጠን ብዙ ቦታ አገልግሎት እየተስተጓጎለ ያያየን ስለሆነ ነው ይሄን ጉዳይ ያነሳ ነው። መልካም እንግዲህ በሰንበት ትምህርት ቤቶች ውስጥ የሚታይ ክፍተት ብዙ ነው። ጊዜ የሚፈልግም ይመስለኛል። እኛ የተወሰነ ሀሳቦች ለማንሳት እንሞክራለን። ከዛ በፊት ግን የተወሰነ ሀሳብ ብናስቀደም ጥሩ ነው ብዬ አምናለሁ። በተለይ ከሰንበት ትምህርት ቤት ጋር ተያይዞ በሀገራችን ላይ እንግዲህ ገና አንድ ክፍለ ዘመንም ገና አልሞላውም፣ ገና ነው። የሚያከራክሩ አሉ 80 90 እንደዚህ ነው። ግን ዞሮ ከ90 ዓመት በላይ አልፎ ገና እና ምንም እንኳን ለበጎ ዓላማ የተጠቀምንበት ቢሆንም ራሱ ሰንዴ ስኩል ራሱ የሚለው የመጣበት መንገድ ይታወቃል። እንግዲህ በዚህ ጊዜ ውስጥ ብዙ ጠንካራ ስራዎች ተሰርተዋል። የእውነት ደግሞ ካየን ብዙ ጊዜ ብዙ ሰው የሚበልጠው ጠንካራ ነገር የማየት እድሉ ትንሽ አነስ ስለሚል ነው እንጂ ሰንበት ትምህርት ቤት የሚረዳበት መንገድ ትንሽ አስቸጋሪ ስለሚሆን ነው እንጂ በጣም ውጤታማ የሚባሉ ስራዎች የተሰራበት እንደሆነ ማሰብ ያስፈልጋል ባይ ነኝ። ምክንያቱም የተፈጠሩ ችግሮች ብቻ ብናጎላቸው ዝሮ የነበረው ጠንካራ ጉዳይ ደግሞ የበለጠ ስለሚያፈርስብን ጥንቃቄም ስለሚያስፈልገው ነው። ምክንያቱም ወጣቶች ወንጌል እንዲማሩ ዓላማው እሱ ነው። ህፃናት ወጣቶች የእግዚአብሔር ቃል እንዲማሩ እንዲሁም ደግሞ ለቤተክርስቲያን የበለጠ ቅርብ የሚሆኑበት እድል እንዲፈጠር ነው። ሌላ ምንም ፐርፐዝ የለውም። በዛ ደግሞ የሚያግዟቸው ጉዳዮች አሉ፣ መንገዶች አሉ፣ ቃል እግዚአብሔር አለ፣ መዝሙር አለ፣ ሌሎች ስራዎችም አሉና ያንን ለበለጠ አገልግሎት ማሳደግ ነው። ሌላ አይደለም። እዛ ቀጭጮ ማስቀረት ሳይሆን ከቤተክርስቲያን ጋር የበለጠ ለማዋሃድ ወደ ምስጢራት ለበለጠ ለማቅረብ ለቤተክርስቲያን ነገ ከነገ ወዲያ የሚያገለግል አገልጋዮችን የበለጠ ለማፍራት በቤተክርስቲያን ዙሪያ ደግሞ ክፉ ሐሳብ ያለባቸው እነዚህ ከምንፍቅና ጋር የተያዘ ሐሳብ ያለባቸው ሰዎች ደግሞ ካሉ እነሱን መጋፈጥ ለቤተክርስቲያን የበለጠ እንዲያም ዕቅበተ እምነት ስራ ጭምር መስራት ያለበት ቦታ እንደሆነ እናውቃለንና ያንን በተወሰነ መንገድ የተሞከረባቸው ሙከራዎች አሉ። በተለይ እንግዲህ እስከ ዛሬ 6-7 ዓመት በፊት የነበረው ሂደት ካየነው ከዛ በፊት የነበረ ጊዜ ካየነው በአብዛኛው እያንዳንዱ ሰንበት ትምህርት ቤት በራሱ ነበር ብዙ ጉዳይ የሚያደርገው። የተወሰኑ ሐሳቦች ይቀርባሉ ከአንድነቱ። ከዛ ውጪ ግን እያንዳንዱ አጥቢያ ሰንበት ትምህርት ቤት በሚረዳው ባለው አቅም በሚገባው ባለው ሰው ኃይል ባለው ገንዘብ ነበር ሲያገለግል የነበረው። ውጤቱም እንደዛም ሆኖ ደህና ነው። ክፍተቶችን ነበሩ። ከዚህ እንግዲህ ከቅርብ ጊዜ ወዲህ ደግሞ ስርዓተ ትምህርት ተዘጋጅቷል። ገና ከቅድመ መደበኛ ጀምሮ እስከ 12ኛ ክፍል ድረስ ተዘጋጅቷል። በጣም ጥሩ የሆነ የበለጠ እያደገ የተሻሻለ የሚችል ስርዓተ ትምህርት ነው። በዛ ስርዓተ ትምህርት ደግሞ ትምህርት ከተጀመረ በኋላ የበለጠ እንደ ክፍተት ይነሱ የነበሩ ጉዳዮችን ወደ መሙላት እድል ፈጥሯል። ይሄ ጎን ለጎን እያለ ግን
በመሰረታዊነት በሰንበት ትምህርት ቤት ሊታዩ የማይገባቸው የነበሩ በቀላሉ ደግሞ ቢታዩ ሊፈቱ ይገባቸው የነበሩ ጉዳዮች ደግሞ አሉ። አጠቃላይ ሰንበት ትምህርት ቤቶች አብዛኞቹ የሚጋሯቸው ችግሮችና ክፍተቶች አሉ ብዬ አስባለሁ። የመጀመሪያና ዋነኛ ካነሳነው ላይቀር የሚገርምህ እንደው ይሄ እንደ መግቢያ ካነሳነው ብዬ ነው። በመዋቅር ያልታገዘ የአስተዳደር የመሪነት ሂደት እንደ ትልቅ ችግር ይነሳ የነበረ ጉዳይ እንደሆነ ጥቂት የተመረጡ የሥራ አመራር አባላት ብቻ በሚሰማቸው ስሜት ባላቸው አቅም ባላቸው ፍላጎት ብቻ የሚመሩት ነው እንጂ እንደ ተቋም ቋሚ የሆነ ነገር አልነበረም። አሁን በእርግጥ ቅርብ ጊዜ አዲስ መዋቅር ተዘጋጅቷል። 4 አማራጭ ያለው ነው። 4 አማራጭ ከአራቱ አማራጭ አንዱ መጠቀም ግዴታ ነው። ስለዚህ አጥቢያዎች በአጥቢያ ውስጥ ያሉ ሰንበት ትምህርት ቤቶች በራሴ ልምራ ማለት አይችልም አሁን ማለት ነው። በነዛ ከቀረቡት 4 አማራጮች አንዱ ተጠቅሞ አገልግሎቱን ማስቀጠል ግዴታ መሆን የሚችልበት እድል መጥቷል። ግን አሁን ገና ይቀርባል። እናቱም ቅድም በመግቢያን ተስታነሳው እንደነበር ያለ መቀበል ጉዳይ ደግሞ ይነሳል። የለም እኛ የምንሄደው በነበረ ነው የሚመጣ አዲስ ነገር አንቀበል የሚል ስሜት ያላቸው ሰዎች ደግሞ አሉና ያንን የበለጠ ቢሰራበት ችግሩ ሊቀርፍ እንደሚችል ይነሳል። ሌላ እንግዲህ ትልቁ ነገር ምንድነው? በጄኔሬሽን መካከል ያለው ጋፕ አለመጥበቡ ነው። ወይም ደግሞ በቀደምት አባላትና አሁን ባሉ አባላት መካከል ያለው ክፍተት መጥበብ አለመቻሉ ነው። በጣም ሰፊ የሆነ የእድሜ ጋፕ አለ። የሚገርምህ በእርግጥ ይሄ በወጥነት አለም። ይሄ አንዳንድ ቦታ ላይ ተመሳሳይ የሆነ እድሜ አለ። ያ ደግሞ በቂ አይደለም፣ ችግር ይፈጥራል እሱ ራሱ። ምክንያቱም በተወሰነ መንገድ ብስለት ያለው በእድሜ በለጥ የሚል ሰው በአገልግሎትም አይደለ በልምድም የሚበልጥ ሰው መኖሩ አስፈላጊ የሚሆንበት እድል አለ። አንዳንድ ቦታ ግን ይሄ ታየውና ነጥሩ ነገር ታየውና ግን ሰፊ ጋፑ በጣም ሰፊ ይሆናል። የሚገርምህ ማለት በ20 እና በ50 ዓመት መካከል ያለው ጋፕ ምንድነው ነው? አሁን በእነዚህ ሰዎች መካከል የሚደረግ ውይይት የሚደረግ ስብሰባ የሚደረግ የውሳኔ ሐሳብ ምን ያህል ውጤት ያመጣል ካልከኝ አስቸጋሪ ያደርገዋል። እና እነዚህ ጉዳዮች እንደ መነሻ የሚነሱበት ሐሳብ አለ። ከዛ ውጭ ግን የአገልግሎት አድማሱ በጣም ጠባብ ማድረግ፣ ይሄ አዳራሽ ላይ ብቻ ማጠር፣ ተመሳሳይ ብቻ ማድረግ ነው። መዝሙር መዘመር፣ ኪነጥበባዊ ስራዎች ብቻ መስራት፣ አንዳንድ አጥቢያ ደግሞ ኮርስ ማስተማር፣ ከዚህ የዘለለ ጉዳይ በእያንዳንዱ በሚመጣ አባል በእያንዳንዱ ወጣት ላይ የሚሰራ ስራ ላይ ግን ነገሮችን መዘርጋት አለመቻል የበለጠ ለመጋጨት እድል የሚፈጥርበት ሁኔታ እንደመጣ የሚመጣ። ሌላ ግን ትልቁ በእኔ ማነሳዊ መጨረሻ ሀሳብ እንዲሆነኝ የተጠያቂነት ጉለት መኖር ነው። በምንቀበላቸው ኃላፊነቶች ተጠያቂነት ብዙ ጊዜ አይኖርም። እንዲያው ምንድነው የሚደረገው ከተባለ በየአጥቢያው እንደምንታዘበው ክፍተት እንኳ ራሱ ቢፈጠር ያ ክፍተት የፈጠረ ሰው በመንፈሳዊ ኃላፊነት ጥያቄ ከመጠየቅና የሚያርሙ የሚያስተካክለው ነገር ካለ እንዲያስተካክል እድል ከመስጠት ይልቅ ጉዳይ ሸፍኖ ማለፍ እንዲሁም ደግሞ በሌላ ስም መሰየም ነው ብዙ ጊዜ የሚመጣው እና ያንን ተጠያቂነት ያለ መኖር መጉደል የሚመጣ ነው። ከዚህ ጋር ተያይዞ ትልቁ ነገር ምንድነው? የስነ ምግባር ችግር ደግሞ ይነሳል። በጣም በሚያስፈራ መንገድ በጣም ማለት ይሄ ኩራት የሚሆኑ የሚያስመኩ በስነ ምግባራቸው የተመሰገነው እህቶች ወንድሞች እንዳሉ ሁሉ በዛ ልክ ደግሞ በጣም ቀላል የማይባል ቁጥር ደግሞ እንደ ሰንበት ተማሪ ነው እንዴ በሚያስብል መንገድ ደግሞ የሚታይባቸው የስነ ምግባር ክፍተቶች ደግሞ አሉ። ይሄ እንዲያውም አንዳንድ ወላጆች ልጆቻቸው እንዳይልኩ እንቅፋት ጭምር የሚሆንበት መንገድ እሱ ነው። ከጊዜ ወደ ጊዜ ካየነው ወደ ሰንበት ትምህርት ቤት በተለይ ልጆች ቲኔጀር አካባቢ ላይ ሲደርሱ የመላክ እድል ጠባብ ይሆን መጥቷል። አሁን ነው ለምንድነው ከተባለ አንዱ ይህንን ነው የሚታየው የስነ ምግባር ክፍተት ወላጆች ስለሚያስፈራቸው ጭምር ነው። ልክ ነው ያልኩ አይደለም ነገር ላይ ምክንያቱም ሰንበት ትምህርት ቤቱ በሰንበት ትምህርት ቤት ኃላፊነት ውስጥ ያሉ አገልጋዮች ብቻ አይደለም የምእመናን ጭምር ነው አይደል? ነገ ከነገወዲያ ልጆቻቸው የሚማሩበት ተቋም ከመሆኑ አንጻር ተቋሙን ማገዝ መደገፍ ይጠበቅ ነበር። ነገር ግን ከስጋት አንጻር ማይልኩበት አጋጣሚ የሚፈጠርበት እድልም እንዳለ ማሰብ ያስፈልጋል። ይሄ ማለት ግን ክፍተትን ቢኖር አይደል? ክፍተትን ቢኖር የማገልገል የመውጣት የመውረድ የሆነስ ነገር እኔ ብዙ አጥቢያዎች በጀት የላቸውም እንዲያም አብዛኛው በሚባል መንገድ እና እዛው ነው ተማሪው እዛ አዋቶ ነው የሚገርምህ። አንዳንድ ጊዜ ደግሞ ፕሮጀክት ደግሞ ሲኖር ሰው አስቸግረ የምሰራበት እድልም ጭምር ይፈጠራል እና ያንን ከነ ክፍተቱም ቢሆን ደግሞ ደህና የሆነ ውጤትም ያለው ነገ ከነገወዲያ ደግሞ የበለጠ ደግሞ ቢታገዝ ለዘለቀታ ውጤት ሊያመጣ እንደሚችል ማሰብ አስፈላጊ ነው ብዬ አምናለሁ። በእኔ በኩል ይህን ይመስላል። ኦኬ መልካም ቀሲስ፣ እርስዎ ያነሷቸው እንደ ተቋም በተለይ ያው አጥቢያዎች ሊደግፏቸው ስለሚገባና በሰንበት ትምህርት ቤት ውስጥ እየታዩ ስላሉ ጉድለቶች በስፋት አንስተዋል።
በተለይ ግን እኛ ዛሬ በዋናነት እያነሳን ያለው ከዚህ ከስራ አመራር ጋር በተለይ የሰንበት ትምህርት ቤት የስራ አመራር ምርጫ ላይ እየታዩ ያሉ ብዙ ውዝግቦች አሉ። እንደ እርስ በርስ እስከ መደባደብ እየተደረሰበት ያለ አጋጣሚ አለና ምናልባት እነዛ ነገሮች ቅድስት ቤተክርስቲያንን ይጎዳሉ፣ የሰንበት ትምህርት ቤትና አገልግሎትን ይጎዳሉ። አሁን እርሶ በስተመጨረሻ ሲያነሱት የነበረው ቤተሰብ አምኖበት ልጁን ላለመላኩ አንዱ ማሳያ ሰንበትን ለማስቀደስ በያጥቢያዎች ስንገኝ እንግዲህ የሰንበት ተማሪዎች ጎራ ለይተው ሲጨቃጨቁና ያለን ሲጣሉና ያለን ስለዚህ እኔ ልጄን መጀመሪያ እዛ ምን ልሰራ እልካለሁ የሚሉ ቤተሰቦችን ምእመናንን ማየት ችለናል ማለት ነው። ስለዚህ ልጃችንን ለመላክ የምንጓጓው በራሱ እኮ ቀሲስ በሳል የሆነ ሰው በአግባቡና በስርዓቱ የሚመራ ለስርዓተ ቅዳሴ ስንሄድ እንደው ክርስቲያን ካካሄዱ ጀምሮ ያው ምሳሌ መሆን ይችላል ነው አይደል የሚባለው። እንደዚህ አይነት አሪያ ሊሆኑ የሚችሉ ሰዎችን ሳይሆን አመራሮችን ማየት ስንችል ይመስለኛል ልጆቻችንን አሳልፈን የምንሰጠውና እኔ በዋናነት የቤተ ክርስቲያኗ ሌላ የሚያሻሙ ጉዳዮች ወይ የሰንበት ትምህርት ቤት አገልግሎት እርሶ እንዳሉት በጣም ሰፋፊ አገልግሎቶች አሉ። እነሱ ላይ እንደዚህ መሻማት ይታያል ወይ? እነሱ ላይ እንደዚህ እንደው ለአገልግሎት መሽቀዳደምና እንደው ለጸብ መዳረግ ይታያል ወይ? ለምንድን ነው ይሄንን የአመራርነት ማለት የሥራ አመራር ቦታ ለመያዝ እንደዚህ አይነት ውዝግቦች እየተነሱ ያለውን ማየት ያለብን? እነዚህ ውዝግቦች ቀደም ሲል እርሶ እንዳላቸው በተለያየ መልኩ እየተነሱ ነው እንግዲህ ለግጭት እየተደረጉ ያሉት። አንዳንድ አጥቢያ ላይ እንዳልኩትኝ የአካባቢ ላይ ያለው የኮሚኒቲ ፖሊስ የሚባል አንደው ስራችን ሆናችሁብን እኮ እናንተ በቃ በየሳምንቱ ሰንበት ትምህርት ቤትን መዳኘት ራሱ የፖሊሱ አንዱ ስራ እስኪመስል ድረስ እንደዚህ ሆነን የሚልባቸው አጥቢያዎችን ለመታዘብ ችያለሁኝ እኔ። ስለዚህ እንደዚህ አይነት ጉዳዮች እዚህኛ ስቱዲዮ አካባቢ ያሉ አጥቢያዎች ሳይቀር እንደው እዚህ ከተማ ውስጥ ያሉ የተማሩ በእድሜ ጋፕም ብዙ የሌላቸው ተቀራራቢ የምንላቸው ሰንበት ትምህርት ቤቶች ውስጥም በጣም ጎልቶ የታየ ነው። በእርግጥ አንድነቱ ቀድም እንዳልኩትኝ ይሄ የምርጫ ጉዳይ ስጋት ስለሆነበት አስመራጮችን ስልጠና እየሰጠ ነው። አሁን ግን አስመራጮቹ ላይ አይመስለኝም ክፍተቱ ያለው ቀሲስ ወይ ደግሞ ይሄ ስራ አመራርን የሚይዘው ሰው ራሱ መጀመሪያ አመራር ቦታን ሲይዝ አሁን አለቅም ትለቃለህ የሚል ከዛ ይሄ ቡድን የመመስረት ነገር ነው እየታዩ ያሉት አይደለ? ትምክተኝነት ነው በጣም በብዛት ቦታዎች ላይ ሰንበት ትምህርት ቤቶች እየታያሉ። ቡድን ይሰራሉ፣ የከሌ ቡድን መመረጥ የለበትም የሚል ቅስቀሳ ይሰራባቸዋል፣ ወይ ደግሞ እነከሌ ናቸው መመረጥ ያለባቸው የሚል ቅስቀሳዎችን የሚሰሩ የቡድን ስራዎች እየተሰሩ ነው። በጣም ብዙ ቦታዎች እንደዚህ አይነት አምባጓሮ እየተፈጠሩ ያሉትና እኔ መጀመሪያም በዚህ በስራ አመራር የተመረጠው አካል ራሱ ለስራ አመራር ለመመረጥ መስፈርት የተቀመጠ መስፈርት አለ፣ ቃለ ዓዋዲ ያስቀመጠው ያንን መስፈርት ተከትሎ ነው አመራሩ ራሱ መመረጥ ያለበት። ያንን መስፈርት ተከትሎ ነው ከስራ አመራር ቦታው መውረድ መቻል ያለበት ነው። ግን ያን የመጀመሪያው ራሱ ሲመረጥ ያንን ስራ አጥሶ ይመረጣል። ከዛሳ ውረድ አትውረድ ደግሞ ሌላ ጸብ ይሆናል ማለት ነው። ስለዚህ እኔ ሰንበት ትምህርት ቤቶች ላይ ቀሲስ አይተው ከሆነ በተለይ በእድሜ እንደዚህ ረዘም ያለ እድሜ ያላቸው ያስቆጠሩ ሰንበት ትምህርት ቤቶች ስራ አመራር ላይ የነበሩ ሰዎች እዛው ቤተክርስቲያን ውስጥ እድር መስርተዋል ወይ ቁም መስርተዋል አሉ። እነዚህ ሰዎች በአንድም በሌላ ሰበካ ጉባኤ ላይ የሚሳተፉበት አጋጣሚ እናያለን። ከዛ ሰንበት ትምህርት ቤቱን ደግሞ የአመራር ቦታ ያለ መልቀቅ የሚያዝ ነገር እናያለን። አሁን በመጣው በአዲሱ ደግሞ ትውልድ መካከልና በእነሱ መካከል ቀደም ሲል እርሶ እንዳሉት የእድሜ ጋፕ ብቻም ሳይሆን ያስተሳሰብም ልዩነት አለ። ራሱ ቃለ ዓዋዲን አምኖ አስቦበት ለማገልገል መምጣትና የአደባባይ በዓላት ወይ ደግሞ አጥቢያው ለምሳሌ ሚካኤል ከሆነ ሚካኤል በዓል ልክ ሲደርስ እርግጥ ነው ሰንበት ትምህርት ቤት ቁጥር ይጨምራል፣ አዳዲስ አባላት ይበዛሉ። ግን እውነተኛ የቤተ ክርስቲያኒቷን ድምጽ ሰምቶ ለማገልገል እና ለመገልገል የመጣ አገልጋይ እውን ቃለ ዓዋዲውን የሚያቅ ቃለ ዓዋዲውን አውቆ ያሳውቃል የምንለው የሰንበት ትምህርት ቤት አመራር ግን ይህንን እያደረገ ሰንበት ትምህርት ቤቶች እየተበጣበጡ ነው ያሉት። ስለዚህ እኔ ቅድም እርሶ እንዳነሱት ይሄ የተጠያቂነት መጉደል የሚታየኝ ከዚህ ነው። አንድ አመራር የሰንበት ትምህርት ቤት የሰጠውን ቃለ ዓዋዲ የሰጠውን በእድሜ ሊሆን ይችላል፣ በአገልግሎት ብዛትም ሊሆን ይችላል። አገልግሎት ይሄን ያክል ዓመት ካገለገለ ነው ቃለ ዓዋዲ የሚሰጠው ይሄንን የአመራር ቦታ እንዲይዝ የሚሰጠው ወይም የሚፈቅድለት ይባላል። ያን ከፈቀደለትና ወደ አመራር ከመጣ በኋላ ግን ለመልቀቅ ግብግብ ሲገጥም ነው የምናየው። ስለዚህ ያ ግብግብ የሚፈጠረው ተጠያቂነት ስለጎደለ ነው ወይ ደግሞ የህጉ መላላት ራሱ ህጉ ማለት ዋስትና መኖር መቻል አለበት፣ መተካካትም አለበት የቤተ ክርስቲያን አገልግሎት ብለን ነው የምናምነው። የሰንበት ትምህርት ቤት አገልግሎት ያንን ስለሚፈልግ ማለት ነው። ስለዚህ ስራዎች ላይ አይደለም አገልግሎት ላይ አይደለም ጸብ እየተጫረ ያለው ልክ ይሄ እንደ ዓለማዊ የምርጫ ሂደት ያየናቸው ያለ ነው።
ምርጫዎችም ጭምር ባለፉት ጊዜያቶች ታዛቢ መኖር ምናምን ብቻም ሳይሆን ምን ይሄ ጥፍራችንን የምንቀባው ቀለም ሳይቀር እየተቀባ ምርጫ የሚካሄድበት ቦታዎችን አይተናል እና መሆኑ ጥሩ ነው ማለት ዘመኑ ሊሆን ይችላል ግን ምንድነው ስንል አረ ጥርጥር ስላለ ነው የነከሌ ቡድን አደራይቶ መራጮች አምጥቷል እዚህ ውስጥ አስገብቷል የሚባልበት አጥቢያ ያያየ ነውና እኔ ይሄን ያክል ስራዎች ከተሰራ ራሱ እነዚህ ያመራርነት ቦታዎች መፈተሽ መቻል አለባቸው ብለን ነው የምናስበው ምክንያቱም ገቢን ተከትሎ የሚሰራ የተወሳሰበ አሰራር እንዳለ እየተሰማነ ያለው በተለይ ከተማ ውስጥ ባሉ እንግዲህ ሰንበት ትምህርት ቤቶች ወጣ ያሉ ሰንበት ትምህርት ቤቶች እየተቸገሩ ነው ያሉት የተቀደደ ልብስ ነው ለብሰው የሚያገለግሉት ለአገልግሎት የሚያስፈልጉ መጻፍት ማግኘት እየተቸገሩ ግለሰቦችን እየለመኑ ነው የሚያገለግሉት የሚማሩት አንዳንድ ደግሞ የከተማ አጥቢያ ላይ የሚገኙ ሰንበት ትምህርት ቤቶች ደግሞ ኢኮኖሚካሊ በጣም ብዙ ያላቸው የሚያከራዩት ለሰርግ ለምን ይያሉ አዳራሽ ሰርተው አጥቢያ ላይ የሚያከራዩት የራሳቸው የገቢ ምንጭም ያላቸው ሰንበት ትምህርት ቤቶች አሉ ስለዚህ እነዚህ ከገቢ ጋርም ተያይዞም ሽኩቻ እየተፈጠረባቸው ነው በትክክለኛ ኦዲት እየተደረገ በአግባቡ የሚመራ የፋይናንስ አሰራርም ጭምር ያስፈልጋል ሰንበት ትምህርት ቤት ያመራር ቦታ እየተፈተነ ያለው በዚህ ይመስለኛል ያ ያመራር ስልጣን አንዳንዶቹ ልክ እንደዚህ በመንግስት እንደምናየው የስልጣን ሽኩቻ በግልጽ ሰንበት ትምህርት ቤት ውስጥ ያያየን ስለሆነ ማለት ነው እንደ ምክንያት የሚጠቀሱ ጉዳዮች አብዛኛው የሰንበት ትምህርት ቤት አገልጋይ ጠጋ ብለን ስንጠይቅ ከሌኮ እንደዚህ ይጠቀማል ሲመቸው ነው መጥቶ አንድ ስብሰባ አካሄዶ የሚሄደው እንጂ እንደውም የለም እኮ ከዛ አሁን በአለባበስም የአደባባይ ባላት ሲሆኑ ካባ ደርበው ጭራ እየወዘወዙ የምናያቸው በስራ አመራር ደረጃ ያሉ ግን ሌላውን የሰንበት ትምህርት ቤቱን አገልግሎት ከምን እንደደረሰ የት ጋር እንዳለ የማያውቁ አመራሮች ጭምራሉ ስለዚህ አሁን የመጣው በአንድነቱ የተወሰነው ውሳኔ ጥሩ ነው ምርጫ መካሄዱ አግባብ ነው ይሄ ምርጫ አልቀበል ያለ ሰንበት ትምህርት ቤት ግን በቃል አዋዲውና በመመሪያው መሰረት ህጋዊ የሆነ እርምጃ ሊወሰድበት ይገባል ብለን ነው የምናስበው በዚህ አጋጣሚ በእነዚህ መስተጓጎሎች ምክንያት ሰንበት ትምህርት ቤት አገልግሎት የማይፈጸምባቸው ሰንበት ትምህርት ቤት የሚቋረጥባቸው ሰንበት ትምህርት ቤት እዚህ መዲናችን አዲስ አበባ ውስጥ አሉ ይሄ ብዙዎችን ይጎዳል ብዙዎች መጉዳት ብቻ እኮ አይደለም ትልቋን የቤተክርስቲያን አገልግሎት እየጎዳ ነው ያለው ስለዚህ እነዚህ በተለይ ለተጠያቂነት ያልተዳረጉ የምርጫ አካሄዶች ሊታረሙ ይገባል የተጀመረው አንድነቱ የጀመረውን አገልግሎት መደገፍ መቻል አለብን አንድነቱም ራሱ ደግሞ ራሱን ፈትሾ አመራሩን ስልጣና የሚያሰለጥንበት ከዚህ ከአመራርነት የሚለቀቅበት ሰላማዊ የሆነ የስልጣን ርክክብ እንዲኖር እሱ በፍቅርና በዚህ እንግዲህ የመንፈሳዊነት በተሞላበት መልኩ ቢሆንና ምሳሌ የሚሆኑ ሰንበት ትምህርት ቤቶችን እያወጣ እኔ በሌሎቹ ስልጣና እየተሰጠ ሂደቱ መታረምና መስተካከል እንዳለበት ነው ማምነው ሌሎቹ ጉዳዮች አሉ በዚህ በተለይ አጥቢያዎች ድጋፍ ያደርጉላቸውም ለሰንበት ትምህርት ቤቶች በርካታ ችግሮች አሉ በችግሮቹ መካከል ነው ሰንበት ትምህርት ቤት አገልግሎት የሚፈጽመው አው በጣም በብዙ አካባቢ ያሉ ሰንበት ትምህርት ቤቶች በዛ ችግር ውስጥ ሆነው ነው ያለፉ ያሉት ለሱ ድጋፍ ያስፈልጋል ምንም ጥያቄ የለውም ግን እሱንም ለማድረግ ጠንካራ የሆነ አመራር መገንባት ያስፈልጋል ጠንካራ የሆነ አመራር ለመገንባት ደግሞ በፍቅርና በመተሳሰብ ፍጹም በሆነ መንፈሳዊነት በተሞላው ስነ ምግባር መሆን መቻል አለበት ብለን ነው የምናምነው እኛ እዚህ ውስጥ የገቡ የሰንበት ትምህርት ቤት ስራ አመራር ላይ ያሉ አካላት ራሳቸውን መፈተሽ መቻል አለባቸው እንደው የዚህ የማህበራዊ ሚዲያ እንትንም መሆንም መቻል የለባቸውማ አሰፍስፎ ነው እንደዚህ አይነት ነገር የሚፈልገው አሁን ሰሞኑን ያያየን ያለነው እሱ ስለሆነ ማለት ነው ከሌ ሰንበት ትምህርት ቤት ምርጫ ተካሂዶ ነበር የነከሌ ወገን እንዲያደራጅቶ እንደዚህ ያደረገ ነው የሚል ለዚህ የማህበራዊ ሚዲያ መግቦት ይሆንን ነው ያለነውና እሱን ማስተካከል መቻል አለብን መታረም ያለባቸው ነገሮች መታረም አለባቸው እንደ ቅዱስ ሲኖዶስ ምልዓተ ጉባኤም ያው ብዙ ነገር የሚካሄደው የሰንበት ትምህርት ቤት ተተኪ አገልጋይም የምናገኝበት ቦታ እንደመሆኑ መጠን ትኩረት መደረግ መቻል አለበት አንድነቱም ወደ ቅዱስ ሲኖዶስ ማመልከት ያለበትን ጉዳይ ሁሉ አመልክቶ ወደ ሰላማዊ ነገርና መንፈሳዊ አገልግሎትን መስራት ከዚህ እጅግ ከምንጠላውና ኢትዮጵያን ያፈራረሳት ካለው የቡድን የመመስረት ህይወት ውስጥ መውጣት መቻል ያለባቸው ይመስለኛል የሚጨምሩት ነገር ካለ ይጨምሩና እናጠቃለን መልካም የተነሱ ሐሳቦች በቂ ይመስሉኛል አንድ ጉዳይ ብቻ ላክል ብዬ ነው በአጠቃላይ ጉዳዩ ስናነሳው እንግዲህ ያው በሰንበት ትምህርት ቤት ብዙ ስራ የሚሰራበትና ፍሬ የሚታይበት ተቋም ከመሆኑ አንፃር ከዓላማው አንፃር ብዙ ነገር የምናገኝበት ስለሆነ ያንን እንዳያሳጣን ከመስጋት አንፃር ያነሳናቸው ጉዳዮች ናቸው የተነሳ ሐሳብ በቂ ስለሆነ ይበቃናል መልካም ቀሲስ ክብራና ክብራት ተመልካቾቻችን ስትከታተሉት የነበረው የመገናኛ ብዙሃን ዳሰሳ መርሃ ግብራችን የተመለከታችሁትን ይመስል ነበር
የዛሬ መርሃ ግብራት ሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ አብረናችሁ ቆይታ አድርገናል። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። የአብሮነት ቆይታችሁ አይለን። ሰላም እግዚአብሔር ከሁላችን ጋር ይሁን።